ወናሁ ሚካኤል አሃዱ መላእክት ቀደም መጻ ይርዳኒ። የእግዚአብሔር መልአክ ዳንኤልን ሊያግዘው የመጣው የእግዚአብሔር መልአክ እነሆ ከዋነኞች አለቆች አንዱ ሚካኤል ሊረዳኝ መጣ ብሎ እንደዘመረው ሁሉ የእግዚአብሔር መልአክ ደረሰላቸው። ለእኛም ቅዱስ ሚካኤል ይድረስልን። ያን የብሉይ ኪዳኑን ሕዝብ እስራኤል ዘሥጋድ መንገድ የመራው ቅዱስ ሚካኤል፣ የመገበው ቅዱስ ሚካኤል ለእስራኤል ዘነፍስ ለእና ለእናንተ እንዲላክልን እንዲደርስልን ፈቃዱ ይሆንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም እግዚአብሔር ከሁላችን ጋር ይሁን። ብፁዕ አባታችን አቡነ ኤልሳ የዚህ ታላቅ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር ሊቀ ካህናት ኢዮብ፣ የሀገረ ስብከቱ ዋና ስራ አስኪያጅ፣ የተከበራችሁ የቤተ ክርስቲያኒቱ የሥራ ኃላፊዎች፣ የገዳማት የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ተማሪዎች፣ የተከበራችሁ የቤተ ክርስቲያናችን ውበት የሆናችሁ ልዑል እግዚአብሔር በወርቀ ደሙ የዋጃችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅድስት ቤተ ክርስቲያን ልጆች፣ ምእመናንና ምእመናት እንደምን አደራችሁ? ፈጣሪ ፍጥረታት መጋቤ ዓለማት ዓለምን ፈጥሮ የሚመግበው ገናናው አምላካችን ቸሩ አባታችን እግዚአብሔር ኃጢአታችንን ሰፍሮ በደላችንን ቆጥሮ ሳይቀጣንና ሳይቆጣን በምሕረቱ በቸርነቱ በአባታዊ ፍቅሩ ጠብቆ ለዚህ ዕለትና ለዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። ስለዚህ ለገናናው መልአክ ለቅዱስ ሚካኤል ዓመታዊ በዓል ያደረሰን እግዚአብሔር የመልአኩን በረከት እንዲያሳድርብን በመልአኩ ምልጃ እንዲጠብቀን ቅዱስ ፈቃዱ ይሁንልን። ወይቤሎሙ ሙሴ ለሕዝብ ተአመኑ ወቁሙ ወትሬዩ መድኃኒተ ማበ እግዚአብሔር ዘይገብር ለነ ዮም። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። ኦሪት ዘጸአት ምዕራፍ 14 ቁጥር 13 ላይ ያለ ኃይለ ቃል ነው። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። ለትንሽ ደቂቃዎች የምንማማርበት የትምህርታችን ርዕስ ነው። የምስጢርና የእውቀት ባለቤት የአባቶቻችን የቅዱሳን ሁሉ አምላክ እግዚአብሔር ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንተ ቤተ ክርስቲያን ምስጢሩን የገለጠ ለእኛም እንዲገልጥልን እውቀቱንና ማስተዋሉን እንዲያድለን እርሱን አውቀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ሰማያዊ መንግሥቱን ዘላለማዊ ርስቱን መውረስ የምንችልበትን አባታዊ መልእክቱን እንዲያስተላልፍልን ቅዱስ ፈቃድ ይሁንልን። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። የተከበራችሁ ምእመናን፣ ዛሬ የእግዚአብሔር ማዳን የተገለጠበት የእግዚአብሔር ኃይል የታወቀበት የገናናው መልአክ የቅዱስ ሚካኤል ተራዳይነቱ አማላጅነቱን የተረዳንበት
የበረከት ዕለት ነው። ለዚህ ዕለት ያደረሰን አምላክ በመልአኩ ምልጃ እግዚአብሔር ምሕረቱን ቸርነቱን እንዲያፈስልን ቅዱስ ፈቃዱ ይሁንልን። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። ቃሉን የተናገረው ሊቀ ነቢያት ቅዱስ ሙሴ ነው። ሊቀ ነቢያት ቅዱስ ሙሴ ይመራው የነበረው ሕዝብ ከኤርትራ ባሕር አጠገብ ላይ እያለ ከኋላው ጠላት ደርሶበት ከፊቱ ደግሞ ባህሩ ተንጣሎበት መውጫ መግቢያ አጥቶ በተጨነቀበት ሰዓት፣ ባለቀሰበት ሰዓት ሕዝቡ እንባውን እንዲጠርግ ከሐዘኑ እንዲጽናና በእምነት እንዲጸናና የእግዚአብሔርን ማዳን እንዲያይ የተናገረው ቃል ነው። እግዚአብሔር እኛንም በእምነት እንዲያጸናን ፈቃዱ ይሁንልን። የተከበራችሁ ምእመናን፣ የዕለቱ ታሪክ የሚጀምረው ከኦሪት ዘጸአት ምዕራፍ 1 ጀምሮ ነው። እስከ ምዕራፍ 15 ያለውን ነው። እንዲሁም እንዳስሰው ለእኛ ይሆናን የምንለውን እግዚአብሔር ያቀበለኝን ያክል እንጂ እጅግ ሰፊ ታሪክ ነው። እግዚአብሔር አሁንም እንዲያስተምረን ፈቃዱ ይሁንልን። ረሃብ ኮነ በበሀገሩ ወፈድፋደሰ በከነዓን፣ በዓለም ሁሉ ረሃብ ሆነ ይላል። ነገር ግን በከነዓን ጸና፣ በተስፋይቱ ምድር ላይ ረሃብ በዛ፣ ረሃብ ጸና ይላል። ያን ጊዜ ነው ረሃቡ ሲጸና ቅዱስ ያዕቆብ ልጆቹንና የልጅ ልጆቹን ይዞ ከተስፋይቱ ምድር ወጥቶ በረሃብ ምክንያት 75 ነፍስ ሆኖ ወደ ግብፅ ተሰደደ ይላል። ክፉ ቀን ያድርስ ነው ምእመናን። ከነዓን የሚሰደዱባት እንጂ የሚለቋት ምድር አልነበረች። የተስፋ ምድር ናት። እግዚአብሔር የሚገለጥባት፣ ነቢያት ትንቢት የተናገሩባት፣ የእግዚአብሔር ማዳን የታወጀባት የተስፋ ምድር ናት። የበረከት ምድር ናት። ነገር ግን በረሃቡ ምክንያት ይችን የተስፋ ምድር ይችን የበረከት ምድር የተወለዱባትን ርስታቸውን ለቀው ወደ ግብፅ እንዲሰደዱ ረሃብ አስገደዳቸው ይላል። ለሚያልፍ ረሃብ ብለው ርስታቸውን ጥለው ተሰደዱ። ረሃቡ አለፈ። እነርሱ ግን ወደማያልፍ ችግር ውስጥ ገቡ። ወደማያልፍ መከራ ውስጥ ገቡ። የተከበራችሁ ምእመናን፣ አንዳንዴ ለጊዜያዊ ችግር ብለን መንፈሳዊ ሕይወታችን ልንለቅ አይገባ። ለጊዜያዊ ነገር ብለን ከቤተ ክርስቲያን ልንወጣ፣ ርስታችንን፣ ሃይማኖታችንን፣ ቤተ ክርስቲያናችንን ልንለቅ አይገባ። ብዙ ሰዎች ከቤተ ክርስቲያናቸው ተሰደዋል። ለጊዜያዊ ጥቅም ብለው ወይም በጊዜያዊ ችግር ተነሳስተው የሚያልፈውን ችግር የሚያልፈውን መከራ ተሳቀው ከሃይማኖታቸው የወጡ ከቤተ ክርስቲያናቸው የራቁ ብዙዎች ናቸው። ለጊዜያዊ ጥቅም ሲሉ መንፈሳዊነታቸውን ያጡ፣ ከመንፈሳዊነት የተሰደዱ፣ ከሥጋው ከደሙ የራቁ፣ ከመስቀሉ ከጸበሉ የራቁ የተሰደዱ ብዙዎች ናቸው። ምእመናን፣ የጊዜያዊ ችግር ለጊዜያዊ ጥቅም ተብሎ ዘላለማዊውን ነገር የምናገኝበት መንፈሳዊውን ነገር ልንተው አይገባ። ያዕቆብ ተሰደደ፣ በግብፅ መኖር ጀመረ። በዚያ በግብፅ እያሉ ነው እስራኤላውያን እየበዙ ሄዱ ይላል። 70 ነፍስ ሆኖ የሄደው ያዕቆብ ምድሪቱን ቀደናት ይላል። ያ የእግዚአብሔር ሕዝብ ግብፅን አጥለቀለቃት። ያ የእግዚአብሔር ሕዝብ በባዕድ ምድር ላይ በዛ። ያ የእግዚአብሔር ሕዝብ በተሰደደበት ቦታ ላይ እየጸና ሄደ። እግዚአብሔር እንዲያጸናን እንዲያበዛን ፈቃዱ ይሁንልን። ያን ጊዜ ነበረ ግብፃውያን ስጋት ገባቸው። ይህ ሕዝብ እየበዛ ነው፣ ይህ ሕዝብ እየጸና ነው። ጠላት ከተነሳብን ጠላታችንን አግዞ ይወጋናል፣ ያጠፋናል፣ ምድራችንን ይወርሳል በሚል ምክንያት በእስራኤል ላይ መከራ ጸኑባቸው ይላል።
አጸኑባቸው፣ መከራ አጸኑባቸው። ያን የእግዚአብሔርን ሕዝብ ጡብ ረጋጭ አደረጉት፣ ጭቃ ቡኪ አደረጉት፣ ለፈረስ ለበቅሎ ሳር አጫጅ አደረጉት፣ እርሻ አራሽ አደረጉት፣ ግንበኛ አደረጉት፣ የቀን ሰራተኛ አደረጉት። ያ የእግዚአብሔር ሕዝብ ግብፅን ሰራት። ግብፅን እየሰራ ግን እርሱ ይፈርስ ነበር። ግብፅን እያሳመረ ግን እርሱ መከራ ይቀበል ነበር። ያን ጊዜ ነው መከራው እየበዛባቸው ችግሩ እየጸናባቸው ሲሄድ እስራኤላውያን ወደ እግዚአብሔር መጮህ ጀመሩ። ወደ እግዚአብሔር ማልቀስ ጀመሩ። ምእመናን ዓለም ሲያሰቃየን፣ ዓለም ሲገፋን እጃችንን መዘርጋት ያለብን ወደ እግዚአብሔር ነው። መጮህ ያለብን ወደ እግዚአብሔር ነው። ወደ እግዚአብሔር አለቀሱ፣ ወደ እግዚአብሔር ጮኹ። ፈርዖን ግን አሁንም መከራ ያጸናባቸው ነበረ። ያን ደጉን አባታቸው ዮሴፍን ያላወቀ የዮሴፍን ውለታ ያልተረዳ ሌላ ፈርዖን ስለተነሳ እነሱን አስጨነቃቸው። እስራኤልም አፈሩ፣ በዮሴፍ ሞት አፈሩ፣ ተሸማቀቁ ይላል። የሚመግባቸውን ሞገስ የሆናቸውን ተስፋ የሆናቸውን ዮሴፍን ሲያጡ እስራኤላውያን አፈሩ። እውነት ነው። ተስፋ ያደረግነውን ነገር ስንነጠቅ፣ ተስፋ ያደረግነውን ነገር ስናጣ፣ ሞገስ የሆነን ነገር ሲለየን ያሳፍራል፣ ያሸማቅቃል። እስራኤል ማፈር ጀመሩ፣ መሸማቀቅ ጀመሩ። ከዚያም አልፎ መከራው ጸናባቸው። ፈርዖን ይህ ብቻ አይደለም በግብፃውያን ላይ ያደረገው። የእስራኤል ሴቶች ወንድ ሲወልዱ እዚያው አራስ ቤት ላይ እንዲሞት ፈርዖን አዋጅ አወጀ። እንዲያውም 2 አዋላጆችን ሾመባቸው ይላል በእስራኤላውያን ላይ። ወንድ ከወለዱ እዚያው ግደሏቸው የሚል ይሄ ሁሉ ግፍ፣ ይሄ ሁሉ መከራ በእስራኤላውያን ላይ ደረሰ። በዚህ ክፉ ዘመን ነበረ እስራኤልን ነፃ የሚያወጣው፣ እስራኤልን የሚመራው ሙሴ ተወለደው። ሙሴ እንደተወለደ እናቱ ለ3 ወር ያህል ደበቀችው፣ ሸሸገችው። አራስ ጠያቂ ሲመጣ ወደ አልጋ ስር እየወረወረች ወደ ጓዳ እያስገባች ሙሴን ለማሳደግ ጥረት አደረገች ይላል። ወንድ ወልጃለሁ ደስ ይበላችሁ የማይባልበት እንኳን ወንድ ወለድ ተብሎ እልል የማይባልበት የመከራ ዘመን ነበር። ያ ዘመን ምእመናን ከእንዲህ አይነት ክፉ ዘመን ይጠብቀ። በዚህ ክፉ ዘመን ነው፣ በዚህ የመከራ ዘመን ነው የሙሴ እናት ለ3 ወር ያህል ደበቀችው። በኋላ ግን ከውሃ ዳር ጣለችው። እግዚአብሔር ግን ዓላማ ስለነበረው ከወንዝ አንስቶ ድሃዋን የሙሴን እናት ሰራተኛ ሞግዚት አድርጎ በፈርዖን ቤተ መንግሥት ሙሴን አሳደገ። ሙሴ ካደገ በኋላ ነው 40 ዘመን ሲሞላው ወገኑን እያወቀ ሲመጣ የእግዚአብሔር ሕዝብ ሲገፋ ግብፃዊው እስራኤላዊውን ሲመጣ አይቶ ለእስራኤላዊው ለወገኑ ረድቶ ግብፃዊውን ከገደለ በኋላ ይሄ ታሪክ ወደ ቤተ መንግሥት ሲወራ ግብፅን ጥሎ ተሰደደ ይላል። ሙሴ አሁን ራሱን ነፃ ወጣ። ራሱን በራሱ ከባርነት ነፃ ወጣ። ሙሴ ከፈርዖን ቤተ መንግሥት ተሰደደ። የፈርዖን የልጅ ልጅ ተብሎ ነበር እያደገ ያለው። በዚያ ቤት እርሱ ልዑል ነው፣ በዚያ ቤት እርሱ ባለስልጣን ነው። ግን ሙሴ ሕዝቡ መከራ እየተቀበለ እየተራበ፣ ወገኖቹ እየተቸገሩ፣ ወገኖቹ እየተጨነቁ እርሱ ልዑል መባሉ አላስደሰተው። እርሱ መብላት መጠጣቱ፣ በቤተ መንግሥት ማደጉ አላስደሰተው። የእግዚአብሔር ሰዎች እንዲህ ናቸው ምእመናን። ሲበሉ የተራቡትን ያስባሉ፣ ሲለብሱ የተራቆቱትን ያስታውሳሉ። በቤታቸው ሲኖሩ መንገድ ላይ የወደቁትን፣ በየቤተ ክርስቲያኑ በር ያሉትን፣ በስደት ላይ በየድንኳኑ ያሉትን ያስታውሳሉ። ምእመናን እንዲህ ነው ከእኛም የሚጠበቀው። ስንበላ የተራቡትን ማሰብ፣ ሲመቸን ሲደላል በጭንቀት ውስጥ ያሉትን፣ በመከራ ውስጥ
ያስፈልጋል። ሙሴ በዚህ ምክንያት ነው በግብፅ ለጊዜው በኃጢአት ከሚገኝ ገንዘብ ይልቅ ከሚገኝ ክብር ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ አለ ቅዱስ ጳውሎስ። ስለዚህ ነው መከራ መቀበልን መርጦ ተሰደደ። በምድያም የአንድ ካህን በግ ጠባቂ ሆኖ መኖር ጀመረ። በጎቹን እየጠበቀ እያለ ነው እግዚአብሔር በሲና ተራራ ላይ ድንቅ የሆነ ራእይ ለሙሴ ገለጠለት። እስራኤልን ነፃ ለሚያወጣው እስራኤልን ለሚመራው ለሙሴ ራእይ ገለጠለት። በ80 ዓመቱ በሲና ተራራ ላይ ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ ጋር ሲዋሃድ ተመለከተ። ማለት እሳቱን ቅጠሉን ሳያቃጥለው ቅጠሉን እሳቱን ሳያጠፋው ሁለት ተቃራኒ ነገሮች ሲስማሙ ሲዋሃዱ ተመለከተ። ይሄ ምስጢረ ተዋህዶ ነው። ትስብእትና መለኮት ወደፊት ሲዋሃዱ እግዚአብሔር በራእይ እየገለጠለት ነው። እግዚአብሔር ነገረ ሥጋዌን እያሳየው ነው። ያን ጊዜ ነው ሙሴ በጎቹን ከፈረሰ ግንብ አስቀምጦ ወደ ተራራው ወጣ። ወደ ተራራው ሲወጣ ሙሴ ሙሴ ፍታ ቶታን አሳይኒተ ነገሪከ እስመ ዘተከይዳ ምድር ቅድስቲቲ ሙሴ ሆይ ያለው እግዚአብሔር የቆምህባት ምድር የተቀደሰች ናት፣ የተለየች ናትና ጫማህን አውልቅ አለ። ጫማህን አውልቅ ልማደ ሕይወትን ታው ሲለው ነው። አዎ በልቡ ውስጥ ያለው በሕይወት ውስጥ ያለውን መጥፎ ነገር አስወግድ ሲለው ነው። ያን አስወግዶ ንስሐ ገብቶ ለእግዚአብሔር ታዝዞ ወደ ተራራው ሲወጣ እግዚአብሔር ሙሴን እንዲህ አለው፣ ሰማይኩ ጋሮሙ ለሕዝበ እስራኤል ወወረድኩ ከመአድኅኖሙ ግብፃውያን የሚያደርጉባቸውን መከራ የሚያደርሱባቸውን ግፍና በደል ተመለከትኩ አለ እግዚአብሔር። እግዚአብሔር እኛንም መከራችንን ይመልከትልን። ስንገፋ መገፋታችንን ይልን እግዚአብሔር። መገፋታቸውን አይቻለሁ፣ መከራቸውን አይቻለሁ፣ ጩኸታቸውን ሰምቻለሁ። አድናቸው ዘንድ ወድጃለሁ አለ እግዚአብሔር። ምን እላቸው ዘንድ አለ? አድናቸው ዘንድ ጩኸዋላ፣ አልቅሰዋላ። ወደ እግዚአብሔር አልቅሰዋል፣ ወደ እግዚአብሔር አልምጠዋል። አድነን ብለዋል። ከግብፃውያን ታደገን ብለዋል። የግብፅ ኑሮ በቃን ብለዋል። ወደ ምድራችን ወደ ርስታችን መልሰን ብለዋል። ስለዚህም ነው ጩኸታቸውን ሰምቻለሁ። ምእመናን ዓለም ሲያንገላታል በኃጢአት ስንኖር ወደ እግዚአብሔር እንጩህ፣ ወደ ንስሐ እንድንመለስ፣ ወደ እግዚአብሔር እንድንመለስ፣ ወደ ቀደመው ሕይወታችን፣ ወደ ቀደመው ቤታችን፣ ወደ አምላካችን፣ ወደ ንጉሣችን፣ ወደ እርሱ መመለስ፣ ከእርሱ ጋር መኖር የምንችለው ስለ ኃጢአታችን ስለ በደላችን ስናለቅስ ነው። ካለብን መከራ ካለብን ችግር ካለብን ውጣ ውረድ መዳን የምንችለው ወደ እግዚአብሔር ስናለቅስ ነው። ጩኸታቸውን ሰምቻለሁ አለ። የራሔልን እንባ ተመለከተ እግዚአብሔር። ከነሱ መካከል አንዲት ራሔል የምትባል ሴት ነበረች። ባለቤቷ ሌላ ቦታ ሄዶ በእርሱ ፋንታ ትወልድ ተብላ መንታ የጸነሰችዋ ሴት ጭቃ እያቦካች እያለች ምጥ ተሰማኝ ልውለድ አለቻቸው። እባካችሁ አመመኝ አሳርፉኝ አለቻቸው። ያችን መንታ የወለደችዋን ሴት እኮ ነው የፈርዖን ወታደሮች እያጋፉ ርገጭ አሏት፣ ጭቃውን አውጪ አሏት፣ ጥውጡን አንሺ አሏት። ድንጋዩን ያለ አቅሟ ስታነሳ ያለ አቅሟ ጭቃውን ስታቦካ ነው መንታ ልጆቿን እንደቆመች ከዚያው ላይ ወለደች። እግዚአብሔር ከዚህ መከራ ይጠብቀን ምእመናን። ያን ጊዜ ነው ራሔል ወደ እግዚአብሔር አለቀሰች። ይሃሎኑ በዝን ሰማይ አምላክ እስራኤል አዶናይ፣ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ለአባቶቻችን ቃል ኪዳን የገባው አምላክ የት ሄዶ ነው አለች። እንባዬን ተቀበል አለችው። መከራዬን እልይ አለችው። የራሔል እንባ ለብዙ ዓመታት ያለቀሱትን
የእስራኤልን ልጆች እንባ ሁሉ እንደ ነሰላል ይዞ ወጣ። በራሔል እንባ እግዚአብሔር የእስራኤልን ሁሉ ጩኸት ሰማ። ስለዚህም ነው ሙሴን ሂድ ወደ ግብፅ አለው። በፈርዖን ፊት ቁም አለው። እስራኤልን ከግብፅ አውጣ አለው። ከመከራ ታደጋቸው አለው። ሙሴ ያን ጊዜ ነው እኔ በፈርዖን ፊት የምቆም እኔ እስራኤልን የምመራ ነፃ የማውጣ እኔ ማነኝ አለ ሙሴ። እኔ ማነኝ? ተመልከቱ፣ እንዲህ ነው የእግዚአብሔር ሰው። እኔ አቅም የለኝም አለ። እኔ ጉልበት የለኝም አለ። እኔ እውቀት የለኝም አለው። እግዚአብሔር እኔ ከአንተ ጋር ሆናለሁ አለ። ከማን ጋር ሆናለሁ? ከአንተ ጋር ሆናለሁ። እግዚአብሔር ከእርሱ ጋር የሆነለት ሰው እውነት ነው ሕዝቡን ነፃ ያወጣል። እግዚአብሔር ከእርሱ ጋር የሆነለት ሰው እውነት ነው ችግርን ያስወግዳል። እግዚአብሔር ከእርሱ ጋር የሆነለት ሰው እውነት ነው ባህሩን ያሻግራል። እኔ ከአንተ ጋር ሆናለሁ። የተለያዩ ታምራትን አሳየው። መናገር አልችልም ሲለው አሮን ከይኩን አፈ፣ ወንድም አሮን አፍ ይሁንህ፣ እርሱ ነቢይ ይሆናል አለው። ስላንተ ይናገራል አለው። እንዲያውም ምዕራፍ 7 ቁጥር 1 ላይ ወረሰይኩከ አምላኮ ለፈርዖን፣ በፈርዖን ላይ አምላክ አድርጌሃለሁ አለው። እግዚአብሔር ስልጣንን ሰጠው። አምላክ አድርጌሃለሁ ሲል ፈጣሪው ነህ ማለቱ አይደለም። እኔ በፈርዖን ላይ የማደርገውን ሁሉ እንድታደርግ ስልጣን ሰጥቼሃለሁ አለው። ስልጣንን አጎናጸፈው። እግዚአብሔር ነቢያትን ሲልክ እግዚአብሔር በኋላ ሐዋርያትን ለወንጌል ሲያሰማራ በትምህርት ብቻ አይደለም፣ በተለያየ ተአምራት ጭምር ነው። የሚያደርጉትን ተአምራት ያሳያቸዋል። ስልጣንን ያስታጥቃቸዋል። እግዚአብሔር ይሄን ስልጣን ይዞ አሮንን አስከትሎ ወደማይደፈረው ቤተ መንግሥት ገባ። እግዚአብሔር ሞገስ የሆነለት እግዚአብሔር ከእርሱ ጋር የሆነለት ሙሴ ጣዖት ወደሚያመልከው እግዚአብሔርን ወደማያውቀው ወደ ፈርዖን ገብቶ እግዚአብሔር ሕዝቤን ልቀቅ ይልሃል አለው። ያመልከኝ ዘንድ ሕዝቤን ልቀቅልኝ፣ ሕዝቤን እፈልገዋለሁ፣ እንዲሰዋልኝ እንዲያመልከኝ ሕዝቤን ልቀቅ ብሎሃል አለው። እግዚአብሔርን አላውቅም እስራኤልንም አልልክም አለ ፈርዖን። እንዲህ ነው የዓለም ጠባይ። እንዲህ ነው እግዚአብሔርን የማያውቅ ሰው። እግዚአብሔርን አላውቅም አለ። እግዚአብሔርን የማያውቅ ሰው መጨረሻው ምን እንደሚሆን ታውቃላችሁ። ምዕመናን እግዚአብሔርን አላውቀው ሕዝቡንም አልለቅም አለ። ፈርዖን ልቡ ጸና። እውነት ነው እግዚአብሔር ለሙሴ ነግሮታል። ልቡን አጸናለሁ ብሏል። አምላክነቴ ጌትነቴ በፈርዖንና በግብፃውያን ላይ ይገለጽ ዘንድ ይታወቅ ዘንድ ልቡን አጸናለሁ አለ። ልቡን አጸናለሁ፣ የተለያዩ ታምራትን አደርጋለሁ አለ። እውነት ነው የፈርዖን ልብ ጸና። እግዚአብሔርን የተለያዩ ታምራትን አደረገ። የግብፅን ኩሬዎች፣ የውሃ ማከማቻዎች፣ ወንዞችን ደም አደረጋቸው። ወደ ደም ለወጣቸው። እግዚአብሔር ሲጣላ እንዲህ ነው ምዕመናን። ውሃ ትልቁ ምግብ ነው። እስራኤላውያን ውሃ በማጣት ተቸገሩ፣ ተጨነቁ። እባክህን ብሎ ፈርዖን ሙሴን ለመነው። ሙሴ እግዚአብሔርን ማለደ። እንደገና ደም የሆነ ውሃ ወደ ውሃ ተለወጠ። ግን አሁንም ፈርዖን አላመነ። እግዚአብሔርን አላመነ፣ አልተቀበለ። እንደገና ግብፅን አቧራውን ሁሉም በቅማል እንዲሆን አደረገው። እንስሳቱ የሰው ልጆች ሁሉ በተባይ ተበሉ። እንደገና በእጅ የሚዳስስ ጨለማን አመጣ። ጓጉንችር አደረገ። የተለያዩ ታምራትን አደረገ። አያቸው እግዚአብሔር ሲጣላ ሰውን በዝንብ መንጋ ይመታ፣ ሰውን በቅማል መንጋ ይመታ። የምግቡ ጤናማ እንዳይሆን ያደርጋል። እግዚአብሔር ቀኑን ያጨልማል። ቀኑ ጨለመባቸው። በሰው እጅ የሚዳሰስ ጨለማ ሆነ። ይህን ሁሉ መከራ አይቶ ግን ፈርዖን አልተመለሰ። ወገኖቼ ዛሬ እግዚአብሔር የተለያየ ታምራት እያደረገ ነው። ለእኛ ብዙ ነገር አድርጎልናል። አይተን ማመን፣ ሰምተን ማመን ያስፈልጋል። በእርሱ መደገፍ ያስፈልጋል። ከብዙ ታምራት በኋላ ነው ሞተ በኩርን አመጣ።
በዙፋን ካለው ንጉሥ እስከ መጨረሻው አገልጋይ ድረስ በኩር የሆነው ሁሉ እስከ እንስሳቱ እንዲሞት ብሎ አወጀ። ያን ጊዜ ነው አማካሪዎቹ ገብተው ሰሎሞን አንተ ንጉሥ፣ ልጅህ ንጉሥ ማለት በኩር እናንተ ከሞታችሁ እኛን ማን ይገዛናል? እስራኤልን ልቀቃቸው አለ። የሦስት ቀን መንገድ ሄደው መስዋዕት ሰውተው ይመጣሉ፣ ይመለሳሉ። ልቀቃሉት። ከዚህ በኋላ ነው እግዚአብሔር ሲያስጨንቀው እግዚአብሔር የተናገረውን ስላደረገ ከዚህ በፊት በኩር የሆነ ሁሉ ይሞታል ሲል እግዚአብሔር የተናገረው እንደማያስቀር ስለተረዳ እስራኤላውያን ለቀቃቸው። እግዚአብሔር ሙሴን እንዲህ ብሎት ነበረ፣ ዝም ብላችሁ አይደለም የምትወጡት ብሏል። ግብፅን ትበረብሯታላችሁ፣ ያለ ዋጋ አሰርተዋችኋል፣ ያለ ደመወዝ አድክመዋችኋል። ስለዚህ ማንኛውም እስራኤላዊ ሴት ከእመቤቷ ከጎረቤቷ የብርና የወርቅ ዕቃ ለምኑ፣ ጌጣጌጥ ተዋሱ በላችኋል። እስራኤላውያን ከግብፃውያን ተዋሱ። የግብፃውያንን የወርቅ አምባር፣ የወርቅ ቀለበት፣ የብሩን ዕቃ ሁሉ ተውሰው ተሸልመው እስራኤላውያን ከግብፅ ወጡ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁንልን። ወአውጾሙ በወርቅ ወበብሩር፣ በወርቅና በብር አስጊጦ እንዳወጣቸው ቅዱስ ዳዊት ተናግረዋል። እግዚአብሔር በባርነት የኖሩትን በመከራ የኖሩትን ሰራተኛ የሆኑትን ሰዎች አስጌጣቸው፣ ሸለማቸው። በባርነት ተሰደው ያታውረምርሙ አለ። በእኔ ላይ ክፉ ቃላት እናገሩ አለ። እግዚአብሔርንም አታማሩ አለ። ዛሬ እግዚአብሔር ለእናንተ የሚያደርጋትን የማንን ማዳን ይዋለ? የእግዚአብሔርን ማዳን። እግዚአብሔር ያድናል፣ እግዚአብሔር ይታደጋል፣ እግዚአብሔር ታምር ይሠራ። ዝም በሉ አለ። እግዚአብሔርን እንጠብቀው፣ አንቸኩል። መከራ ሲበዛብን፣ ትዳራችን ፈተና ውስጥ ሲገባ፣ ኑሯችን ጥያቄ ውስጥ ሲገባ አናጉረምርም። ከኛ የሚጠበቀው ማጉረምረም አይደለም። ከኛ የሚጠበቀው ስድብ አይደለም። ከኛ የሚጠበቀው ሐሜት አይደለም። ወደ እግዚአብሔር መጮህ ነው። ያ ሕዝብ ወደ እግዚአብሔር ነው የጮኸው። ሙሴም ወደ እግዚአብሔር ነው የጮኸው። ይሄን ሕዝብ ካረጋጋው በኋላ ወደ እግዚአብሔር ጮኸ። ወደ ማን ጮኸ? ሙሴ ወደ ማን ጮኸ? ወደ እግዚአብሔር ጮኸ። እግዚአብሔርን ጩኸቱን ሰማ። ሙሴ ይሄን ሕዝብ ተነስ ተጓዝ በለው አለ። አንተ ስለምን ትጮህብኛለህ? የያዝከውን በትር አንሳ፣ በትርህን አንሳ። የእግዚአብሔር ኃይል ያለበትን በትርህን፣ የተለያየ ታምር የሚገለጥበትን በትርህን፣ ምልክት እንዲሆንህ የሰጠህን በትርህን አንሳ። ወገኖቼ በትራችንን እናንሳ። ያ በትር የያዝነው መስቀል ነው። ያ በትር የእግዚአብሔር ኃይል ነው። ያ በትር የእግዚአብሔር ስልጣን ነው። እኛን ከወደቅንበት የሚያነሳን፣ ባህሩን የሚከፍልልን፣ ጠላት የሚገልልን ይሄ በትር ነው። በትርህን አንሳ ተባለ። በትሩን አነሳና ውሃውን መታው። አረፍት በይን ወአረፍት በጽም፣ ውሃው በቀኝና በግራ እንደ ግድግዳ ሆኖ ቆመ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ተመልከቱት፣ እግዚአብሔርን የውሃ ተራራ ሠራ፣ የውሃ ግድግዳ ሠራ። እግዚአብሔር እንዲህ ነው ኃይሉ፣ እንዲህ ነው ጥበቡ፣ ይህን ያክል ነው አቅሙ። በቀኝና በግራ ጠላትን የሚጋርድ ጠላትን የሚከልል የውሃ ግድግዳ ከሠራ በኋላ መሬቱን አደረቀ። ያን በመከራ ያለውን ሕዝብ በደረቅ መሬት ላይ ያሻገረ። ያ ሕዝብ እግዚአብሔርን የሚያውቅ ሕዝብ፣ ሙሴ የተላከለት ሕዝብ፣ የአብርሃም የይስሐቅ የያዕቆብ ቃል ኪዳን ያለው ሕዝብ ከመከራ አምልጦ በመከራው ጊዜ በደረቅ ምድር ተሻገረ። ያን ጊዜ ነው ፈርዖን እኔ እስከ እስራኤል አንሳለሁ ብሎ ሰራዊቱን አስከትሎ ወደዚያ ወደ ውሃ ውስጥ ሲገባ እንደገና አሁንም ሙሴ በትርህን አንሳ ተባለ። ምዕመናን በትራችንን እናንሳ። ግድ የላችሁ ለመዳንም በትራችን መስቀላችን እናንሳው። ጠላትን ድል ለማድረግ ይሄን በትር እናንሳው። እርሱን
የውሃውን ግድግዳ ሲመታው በቀኝና በግራው ቆሞ የነበረው ውሃ ተደፈነ። ያን ጊዜ ጠላት ከዚያው ሰጥሞ ቀረ። እስራኤልን ያስጨነቀው ጡብ ያስረገጠው በለሰላም አላስኖር ያለው ያን ሕዝብ የእግዚአብሔርን ሕዝብ የገፋው እግዚአብሔርን አላውቅም ሕዝቡንም አልለቅም ያለው ፈርዖን ወገኖቼ አሸዋ ላይ ተቀብሮ ቀረ። እግዚአብሔርን ያወቀው ሕዝብ ግን ሙሴ ባህር ከፍሎለት የእግዚአብሔር መልአክ ቅዱስ ሚካኤል እየመራው ያን ኤርትራን ባህር ተሻገረ። አዎ እግዚአብሔር ስለ እናንተ ይዋጋል፣ እናንተን ዝም ትላላችሁ ብሏቸው ነበር ሙሴ። እግዚአብሔር ተዋጋላቸው፣ ፈርዖን ያህል ጠላት አጠፋላቸው። እግዚአብሔር እነሱን ግን በደረቅ ምድር አሻገራቸው። እግዚአብሔር ለዚህ ሕዝብ መልአኩን ላከላቸው። ይሄ መልአክ ከሰማይ መና እያወረደ መራቸው፣ መገባቸው። እግዚአብሔር ከላይ ፀሐይ እንዳያቃጥላቸው ደመና ጋርዶ ከታችም አሸዋው እንዳያቃጥላቸው እንቅፋት እንዳይመታቸው ደመና አንጥፎ በቀኝ በግራ በፊት በኋላ ጠላት እንዳያቸው ደመና ጋርዶ የአንድ ቀን የሁለት ቀን መንገድ ያክል እየሄደ መንገድ የሚያስተካክል ልክ እንደ ግሪደር ሌላ ደመና አዝዞ መንገዱን እያስተካከለ ይሄን ሕዝብ መራው። ይሄ ሕዝብ ዘመረው ለተው ለጊዜው እግዚአብሔር ይቀጠቅጥ ጸባ ወእግዚአብሔር ስሙ፣ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው እያሉ በማርያም እህተ ሙሴ መሪነት በእርሷ ከበሮ መችነት ሕዝቡ ዘመረ፣ እግዚአብሔርን አከበረ። እግዚአብሔርም ይሄን ሕዝብ ከመከራ አላቀቀ፣ ይሄን ሕዝብ ከመከራ ወጣ። የእግዚአብሔር መልአክ ቅዱስ ሚካኤል ከሰማይ መና እያወረደ መገባቸው። የእግዚአብሔር መልአክ ቅዱስ ሚካኤል አገዛቸው፣ ተራዳቸው። ወናሁ ሚካኤል አሃዱ መላእክት ቀደም መጽአ ይርዳኒ። የእግዚአብሔር መልአክ ዳንኤልን ሊያግዘው የመጣው የእግዚአብሔር መልአክ እነሆ ከዋነኞች አለቆች አንዱ ሚካኤል ሊረዳኝ መጣ ብሎ እንደዘመረው ሁሉ የእግዚአብሔር መልአክ ደረሰላቸው። ለእኛም ቅዱስ ሚካኤል ይድረስልን። ያን የብሉይ ኪዳኑን ሕዝብ እስራኤል ዘሥጋድ መንገድ የመራው ቅዱስ ሚካኤል፣ የመገበው ቅዱስ ሚካኤል ለእስራኤል ዘነፍስ ለእና ለእናንተ እንዲላክልን እንዲደርስልን ፈቃዱ ይሆንልን። የተከበራችሁ ምዕመናን ሙሴ እስራኤልን ባህር ከፍሎ በበትሩ ምክንያት እስራኤልን አሻግሮ ወደ ምድረ ርስት አስገብቷል። የሙሴ አምላክ ዳግማዊ ሙሴ ኢየሱስ ክርስቶስ በመስቀሉ የኃጢአትን ባህር ከፍሎ ወደ ምድረ ርስት አሻግሮናል። ሙሴ መና ከሰማይ እያወረደ ከዓለት ላይ ውሃ እያፈለቀ መግቧቸዋል። ዳግማዊ ሙሴ የሙሴ ጌታ ኢየሱስ ክርስቶስ ሥጋውን ቆርሶ ደሙን አፍስሶ ውሃ ሳይሆን ደሙን እንዲሁ የሰማይ መና ሳይሆን ሥጋውን እየመግቦ ምድረ ርስታችንን ገነት መንግሥተ ሰማያትን እንድንወርስ እግዚአብሔር ለዚህ አድኖናል። ለዚህ ነው ዛሬ ለእናንተ የሚያደርጋትን የእግዚአብሔር ማዳን ነው ያለው ሙሴ። ምዕመናን እግዚአብሔር ለእኛም በሕይወታችን በኑሯችን በትዳራችን በኑሯችን ሁሉ ያሉትን ችግሮች አስወግዶ ማዳኑን እንዲያደርግልን ምሕረቱን እንዲያበዛልን ቸርነቱን እንዲያትረፈልፍልን መከራ ሲበዛብን ፈተና ሲመጣብን በትዳራችን በሕይወታችን በኑሯችን ስንፈተን እንደ እስራኤል ወደ እግዚአብሔር መጮህ እንደ ሙሴ ብትርን ማንሳት ስልጣነ እግዚአብሔርን መደገፍ ኃይለ እግዚአብሔርን አቅም ማድረግ መልአኩን ቅዱስ ሚካኤልን ላክልኝ እርዳኝ ማለት ያስፈልጋል። ይህ ከሆነ ባህሩ ይከፈላል፣ እኛም እንሻገራለን፣ ጠላትን ባህሩ ላይ ይሰጥማል። እግዚአብሔር ባህሩን ከፍሎ እስራኤልን ያሻገረ የኃጢአትን ባህር ከፍሎ ወደ ገነት ወደ መንግሥተ ሰማያት ለእኛ ያደለ ጌታ አሁንም ምሕረቱን ቸርነቱን እንዲያበዛልን ቅዱስ ፈቃዱ ይሆንልን። ይሄን የጥላቻውን ባህር የዘረኝነቱን ባህር የመከፋፈሩን ባህር የችግሩን የረሃቡን ባህር እንዲከፍርልን ወደ በረከት ወደ ሕይወት ወደ ድኅነት እንዲያወጣን ቅዱስ ፈቃዱ ይሆንልን። የአምላካችን የእግዚአብሔር ቸርነት
የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን ሁሉ ምልጃና ጸሎት ረድኤትና በረከት ከሁላችን ጋር ይሁን። አሜን። እግዚአብሔር ይክበር ይመስገን። እንግዲህ በእውነት እኔ ያጠፋሁትን ያጎደሉትን ሞልተው እጅግ ትሁት የሆኑት ወንጌላዊው አባታችን ብፁዕ አቡነ ኤልሳ ያስተምሩናል፣ እሳቸው ያስተካክሉታል። እኔ ለመታዘዝ ያክል ነው። ድለኞች ናችሁ እናንተ የበረሃው ኮከብ መልአኩ ቅዱስ ሚካኤልን ይዛችኋል። እንደገና ደግሞ ሌላ ኮከብ ብፁዕ አቡነ ኤልሳ ተጨምረውላችኋል። ብፁዕ አባታችን ለቤተ ክርስቲያን መስፋፋት፣ ለቤተ ክርስቲያን እድገት፣ ለምእመናን ደህንነት እጅግ የሚተጉ እጅግ ለወንጌል ፍቅር ያላቸው ለቤተ ክርስቲያን እድገት ፍቅር ያላቸው ታላቅ አባት ናቸው። እሳቸውን በማግኘታችሁ በእውነት እድለኞች ናችሁ ምእመናን። እግዚአብሔር አባታችንን በዚህ በመንበረ ክብራቸው ያቆይልን። ብፁዕ አባታችን